ምገባበትን ስራ ይንገሩኝ ብለ ስትጠይቅ ያባት ጓሮ መሰለ እንዴ ዝም ብለ ሰተት ብለ ምትገባው? እንዳንተ አይነቱ ሰው ጀነት እንዲህ በቀላል የሚገባ መሰለ እንዴ ብለው አላደናበሩትም። እሱ ከልቡ ስለነበር የጠየቀው ወኢነሁ ለየሲር በጣም ቀላል ነው አሉት። ወመል ሐያቱ ዱንያ እቺ የዱንያ ህይወት ግን አይደለችም ማለት ኢላ መታዑል ጉሩር ጊዜያዊ መጠቃቀሚያ ማታለያና ሽምገላ የሞላባት እንጂ ሌላ አይደለችም ብሎ ተርኪዝ ልናደርግ የሚገባው የአኺራ ህይወት ላይ ነው የነገረን። ዛሬ የምንኖረውን የዱንያ ህይወት በሶስት ባህሪያቶች ደካማነቱን አላህ ገልጾልናል። የዱንያ ህይወትን ዛሬ ካስተዋልነው በሁለት ነገር የተከበበ ነው። ሁሌ ዛሬ ሰላም ካለ የአካባቢ ነገር ረብሻ ይገጥመው፣ በረብሻ ይታመሳል። ዛሬ በጤና ላይ ያለ ሰው ነገ በበሽታ ይፈተናል፣ ታሞ ይሰቃያል። ዛሬ ያገኘ የከበረ ሰው ነገ ያጣል፣ ይደህያል ማለት ነው። ዛሬ ደስታ ያልተለየው ሰው ነገ ሐዘን ቤቱ ይገባል። ዛሬ በህይወት ያለ ሰው ነገ ይሞታል። አጠቃላይ የዱንያ ህይወት በሁለት ተቃራኒ ነገር ተከባለች። አንድ ነገር ብቻ አብሯት እንዲዘልቅ አልተፈቀደም። ሁልጊዜ ሰላም፣ ሁሌም ደስታ፣ ሁልጊዜም ማግኘት ማጣት የሌለበት፣ ሁልጊዜም ጤና በሽታ የማይከሰትበት ቢሆን ኖሮ የዱንያ ህይወት አኺራን የምናስብበት ምንም ደቂቃ አይኖረንም ነበር። ሰብስክራይብ በማድረግ ቤተሰብ ይሁኑ። አዑዙ ቢላሂ ሰሚዒል ዓሊም ሚነሽ ሸይጣኒር ረጂም ቢስሚላሂር ረሕማኒር ረሒም አልሐምዱሊላሂ ረቢል ዓለሚን አስሰላቱ ወሰላሙ ዐላ ነቢይሂ ሷዲቂል አሚን ነቢይና ሙሐመድን ሰለላሁ ዐለይሂ ወዐላ አሊሂ ወሰሕቢሂ ወሰለም አጅመዒን አማ ባዕዱ ፈሰላሙ ዐለይኩም ወረሕመቱላሂ ወበረካቱ። ዓላማና ግባችን በመጨረሻው ዓለም በዕለተ ትንሣኤ የአላህን ጀነት ማግኘት ከቁጣው ከጀሃነም እሳት መራቅ ነው። አላህ በሱረቱ አሊ ዒምራን እንደነገረን አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ኩሉ ነፍሲን ዛኢቀቱል መውት ነፍስ በጠቅላላ ሞትን ቀማሽ ናት ይላል። ህይወትን ሲለግሰን ሞትንም በእኛ ላይ ወስኖ ነው ያመጣው። እያንዳንዲቷ ነፍስ ሞትን ቀማሽ ናት፣ ከሞት የሚያመልጥ ማንም የለም ነው ያለው። ሞት አይደለም ለእኛ ወይም ለእንስሳት ለጂኒዎችም ለመላእክትም አልቀረላቸውም። ሞት የማይዘው የሞት ፈጣሪ የሆነው አምላካችን አላህ ብቻ ነው። ወተወከል ዐለል ሐይ አለዚ ላ የሙት እንዳለው ፈጽሞ በማይሞተው በሕያው አምላክ በእርሱ ላይ ብቻ ተመካ ብሏል። እኛ ግን ስንመጣ ወደዚህ ዱንያ ህይወት ብቻ ሳይሆን ሞትም በእኛ ውስጥ ተወስኖ ነው የመጣ ነው። ዓላማው ለምንድነው? ሊፈትነን ስለነበር ማለት ነው። አለዚ ኸለቀል መውተ ወልሐያተ ሊየብሉወኩም አዩኩም አሕሰኑ ዐመላ። ይሄ ዓለም የሥራ ዓለም ስለሆነ የትኛው ስራችን ይበልጥ ያማረ መሆኑን በተግባር ሊፈትነን አላህ ሞትና ህይወትን ፈጥሯል ማለት ነው። ስለዚህም ነፍስ የተባለ በጠቅላላ ሞትን ቀማሽ ናት ነው ያለው። ሞት የኃጢአት ውጤት አይደለም። የሌላ እምነት ተከታዮች እንደሚያምኑት ሞት በአባታችን አደም ወይም በእናታችን ሐዋ አለይሂም ሰላም አለመታዘዝ ሰበብም የመጣ ጉዳይ አይደለም። ሞት ከኃጢአት ጋር ከኸይር ስራ ጋር ምንም ግንኙነት የለውም። መጀመሪያውኑ ሰው በዚህ ምድር ላይ ሰው ሆኖ ሲፈጠር ዘላለም እንዲኖር አልተፈጠረም። አላህ አስቀድሞ ከሞት ጋራ ነው ህይወትን የሰጠን። ነሕኑ ቀደርና በይነኩሙል መውት እንዳለው መጀመሪያውንም ሞትን የወሰነው እሱ ራሱ ጌታ አላህ ነው። አደም በጀነት ውስጥ ሳያምጽ ከትዳር አጋሩ ጋር የተከለከለውን የዛፍ ፍሬ ሳይበላ በፊት ራሱ ሞት የሚባል ቀድያ እንዳለ ኢብሊስ ራሱ ያውቅ ነበር። ለዚህ ነው ከጀነት ለአደም አለይሂ ሰላም የአክብሮትን ስግደት አልሰግድም ብሎ እንዲወጣ የተባረረ ጊዜ ጌታውን አንድ ነገር ተማጽኗል። ረቢ ፈአንዚርኒ ኢላ የውም ዩብዓቱን። ቀድየቱል ባዕስ የመቀስቀስ ጉዳይ ሞትን ተከትሎ የሚመጣ ነገር ነው። ሰዎቹ እስከሚቀሰቀሱበት ቀን ድረስ ጌታዬ ሆይ አቆየኝ ብሎ መማጸኑ ባዕስ መኖሩን ያሳያል ማለት ነው። ባዕስ ካለ ደግሞ የግድ ሞት ሊኖር ግድ ነው። ሰው ካልሞታ አይቀሰቀስም። ስለዚህ ሞት የሚባለው ቀድያ
ገና አደም ጀነት ከመግባቱ ከማመጹ በፊት የተላለፈ መለኮታዊ ፍርድ ነው። እኛም እንሞታለን። ታዲያ ከዛስ ምን ይከሰታል? አየቱ ይቀጥልና ወኢነማ ትወፈውነ ኡጁረኩም የውመል ቂያማ፣ እያንዳንዳችሁ የሥራችሁ ዋጋ ተሞልቶ የሚሰጣችሁ ነገ የውሙል ቂያማ በዕለተ ትንሣኤ ነው። ታዲያ የዛኔ ፈመን ዙሕዚሀ ዐኒ ናሪ ወኡድኺለል ጀና፣ ከጀሃነም እሳት እንዲርቅ የተደረገ ሰውና በአላህ ረሕመት ጀነት እንዲገባ የተደረገ ሰው ፈቀድ ፋዝ፣ በእርግጥም ስኬታማ ሆነ፣ እድለኛ ሆነ ይላል። ትልቁ ፈውዝ ማለት የአላህ ቁጣና ቅጣቱ መገለጫ ከሆነው ከጀሃነም እሳት ርቆ በአላህ ረሕመት ጀነት መግባት ነው። አላህ የጀነት ሰው ያርገን። አላህ በረሕመቱ ይዘንልን። ከዚህ ውጭ ሌላኛን የሚያስጨንቀን ነገር የለም። ሙዓዝ ብኑ ጀበል ረዲየላሁ ዐንሁ ረሱል ሰለላሁ ዐለይሂ ወሰለም ዘንድ መጥቶ የጠየቃቸው ይህን ጥያቄ ነው። የሱ ጥያቄም የኛ ጥያቄ ነው። ለሱ የተሰጠው መልስም ለኛም መልስ ነው። እሳቸው ዘንድ መጥቶ አኽቢርኒ ቢዐመሊን ዩድኺሉኒ አልጀነተ ወዩባዒዱኒ ዐኒ ናር ነው ያላቸው። ስለ ዱንያ አልጠየቃቸውም። ከሰዎች ሀብታም መሆንበት ብሎ ስለ ሀብት መጠየቅ ነውር አይደለም። ስለ ጤና ከበሽታ የሚርቅበትን አልጠየቃቸውም። መጠየቅ ግን ይቻላል። እንደዚሁም እድሜው ረጅም እንዲሆን ስለ ረጅም እድሜ በምን መልኩ ነው የሚገኘው አልጠየቀም። ስለ እነዚህ ሁሉ መጠየቅ እየተቻለ ሙዓዝን ያሳሰበው የመዳን ጉዳይ ነውና ጀነት እንድገባና ከጀሃነም እሳት እንድርቅ ሰበብ የሚሆነኝን ስራ እሰራው ዘንዳ ይንገሩኝ በማለት ነበር መልእክተኛውን የጠየቃቸው። እሳቸውም ጀነት የሚያስገባህ ስራ ይሄ ነው ብለው ወዲያውኑ መልስ አልሰጡትም። መጀመሪያ ምንድነው ያደረጉት? ያነሳው ጥያቄ ተገቢ መሆኑን ገለጹለት። በእኛ ቋንቋ ላይክ አደረጉለት ማለት ነው። አግባብነት ያለው ጥያቄ ነው። ቀጥለው ደግሞ ኮመንት ነው የጨመሩለት። ሶስተኛው ላይ ነው መልስ የሰጡት። ላይኩ ምን ነበር? ለቀድ ሰአልተ አን ዐዚም ነው ያሉት። አንተ አሁን ያነሳው ጥያቄ መነሳት የሚገባው ስለ ትልቅ ጉዳይ ነው ያጠየቀው፣ ትክክል ነው አሉት። አንዳንድ ሰው ጥያቄ ጠይቆ ወዲያው መልስ ካልተሰጠው የጠየቅኩት ትክክል አይደለም እንዴ፣ አጥፍቻለሁ፣ እንደዚህ መጠየቅ አልነበረብኝም እንዴ ሊል ይችላል። ያነሳው መነሳት የሚገባው ትክክለኛ ጥያቄ ነው ብለው ጥያቄውን ላይክ አረጉለት። ቀጠሉና አሁንም መልሱን ሳይሰጡት ምን አሉ? ኮመንቱ ላይ ወኢነሁ ለየሲሩን ዐላ መን የሰረሁ ላሁ ተዓላ ዐለይህ፣ አላህ ላገራለት ሰው ደግሞ ጀነት መግባት በጣም ቀላል ነው አሉት። ጀነት የምገባበትን ስራ ይንገሩኝ ብለህ ስትጠይቅ የአባት ጓሮ መሰለ እንዴ ዝም ብለህ ሰተት ብለህ የምትገባው? እንዳንተ አይነቱ ሰው ጀነት እንዲህ በቀላል የሚገባ መሰለህ እንዴ ብለው አላደናበሩትም። እሱ ከልቡ ስለነበር የጠየቀው ወኢነሁ ለየሲር፣ በጣም ቀላል ነው አሉት። ፕሮቮክ አረጉት ማለት ነው። ውስጡ ይቀሰቀሳል። እንግዲያውስ ቀላል ከሆነ ስራውን ይንገሩኝ ዝግጁ ነኝ ማለት ይጀምራል። ነገር ግን እንደዛ ተብሎ ለየሲር ብሎ ቢያቆሙ ኖሮ ሰው በራሱ ስራ እንዳይመካ፣ ለካ በራሴ ስራ እድናለሁ ብሎ ራሱ ላይ ተስፋ እንዳያደርግ ዐላ መን የሰረሁ ላሁ ዐለይህ፣ አላህ ካገራልህ ከወፈቀህ ነው ብለው ደግሞ ያለሱ እገዛ ያለሱ ተይሲር እኛ በራሳችን ጥረት ምንም የምናደርገው ነገር እንደሌለ ነገሩት ማለት ነው። እዚህ ጋር ልፋቱን እየለፋ አላህ ረሕመት ላይ ደግሞ ተወኩል እንዲያደርግ ማለት ነው። ምክንያቱም አላህ ካላገራው ምንም ነገር የለም ማለት ነው። አላህ ያግራልን። ስለዚህ የሙዓዝ ጥያቄ የኛም ጥያቄ ነው። ሁላችንንም የሚያስጨንቀን የመዳን ጉዳይ ነው። ነፍሴ ነገ የውሙል ቂያማ የአላህ ቁጣና ቅጣት መገለጫ ከሆነችው ከጀሃነም እሳት ርቃ እንዴት ጀነት ታገኛለች ነው። ቁርአንም ያለው ይሄንን ነው። በአላህ ረሕመት ከእሳት ርቆ ጀነት የተገባ ሰው በእርግጥም ዳነ ካለ በኋላ አላህ የምድራዊ ዓለምን ጉዳይ ደግሞ ሲነግረን ወመል ሐያቱ ዱንያ፣ እቺ የዱንያ ህይወት ግን አይደለችም ማለት ኢላ መታዑል ጉሩር፣ ጊዜያዊ መጠቃቀሚያ ማታለያና ሽምገላ የሞላባት እንጂ ሌላ አይደለችም ብሎ ተርኪዝ ልናደርግ የሚገባው የአኺራ ህይወት ላይ ነው የነገረን። ዛሬ የምንኖረውን የዱንያ ህይወት በሶስት ባህሪያቶች ደካማነቱን አላህ ገልጾልናል። በዚህ አየት መሰረት ከስሙ ጀምሮ አላህ ዱንያ ብሎ ነው የጠራት። ደና ከሚለው ግስ ርቢ ሆኖ ነው የመጣው። ደና ማለት ቀረበ ማለት ነው። ዱንያ በዚህ ስያሜ ለምን ተጠራች?
ነገ ለመጥፋት ለመወገድ የቀረበች ስለሆነች ማለት ነው። ዘለቄታ የሌላት አጭር ህይወት ነች ነው። እንደገና በውስጧ ያለው ጸጋ መታዕ ተብሎ ነው የተጠቀሰው። መታዕ ማለት ጊዜያዊ የሆነ መጠቃቀሚያ ከባለቤቱ ጋር ረጅም ጊዜ የማይቆይ ማለት ነው። እንደዚሁ ደግሞ ዋስትና የሌለው ስለሆነ አልጉሩር ማታለያ ሽንገላ የበዛባት መሆኗን አላህ ገልጾታል። የዱንያ ህይወትን ዛሬ ካስተዋል ነው በሁለት ነገር የተከበበ ነው። ሁሌ ዛሬ ሰላም ካለ ያ አካባቢ ነገ ረብሻ ይገጥመዋል፣ በረብሻ ይታመሳል። ዛሬ በጤና ላይ ያለ ሰው ነገ በበሽታ ይፈተናል፣ ታሞ ይሰቃያል። ዛሬ ያገኘ የከበረ ሰው ነገ ያጣል፣ ይደህያል ማለት ነው። ዛሬ ደስታ ያልተለየው ሰው ነገ ሐዘን ቤቱ ይገባል። ዛሬ በህይወት ያለ ሰው ነገ ይሞታል። አጠቃላይ የዱንያ ህይወት በሁለት ተቃራኒ ነገር ተከባለች። አንድ ነገር ብቻ አብሯት እንዲዘልቅ አልተፈቀደም። ሁልጊዜ ሰላም፣ ሁሌም ደስታ፣ ሁልጊዜም ማግኘት ማጣት የሌለበት፣ ሁልጊዜም ጤና በሽታ የማይከሰትበት ቢሆን ኖሮ የዱንያ ህይወት አኺራን የምናስብበት ምንም ደቂቃ አይኖረንም ነበር። በዱንያ ኒዕማ ብቻ ሰምጠን እሷን እያስታወስን በድንገት ሞት ይዞን ይሄድ ነበር ማለት ነው። ግን አላህ የፈጠረን ለአኺራ ስለሆነ አኺራን እንድናስታውስ እንቅፋቶችንም አብሮ አደረገ ማለት ነው። اللهم العيش عيش الآخرة እንዳሉት ረሱል አለይሂ ሰላቱ ወሰላም እውነተኛ ኑሮ የአኺራ ኑሮ ነው። ስለዚህ ሁላችንም ሊያሳስበን የሚገባው እንዴት ነው በአኺራ ያን የዘለቄታ ህይወት የምናገኘው፣ እንዴት እንድናለን የሚለው ነው። በዚህ ዙሪያ አንዱን ነጥብ ብቻ ነው አሁን መናገር የምፈልገው። ለመዳን ከሚያግዙን አንዱና ዋነኛው ወደ አላህ በተውበት በኢስቲግፋር መመለስ። ኃጢአታችን በዝቷል፣ ወንጀለኛ ሆነናል። እምንሰራው መልካም ስራ እየቀነሰ መጥፎ ስራችን እየጨመረ እየበዛ መጥቷል። ድልም ደስታም ሰላምም ርቆናል። ዛሬ ሁሉም እያማረረ ነው ያለው ስለ ኑሮ ውድነት፣ ስለ ሰላም እጦት በየጊዜው የሚሰማው ነገር እየከፋ ነው የመጣው። ለዚህ አንዱና ዋነኛው መፍትሄ ወደ አላህ መመለሳችን ነው። ተውበትና ኢስቲግፋር ዕለታዊ ስራ ማድረጋችን ላይ ነው። በተውበትና በኢስቲግፋር ላይ ራሱን ቢዚ ያደረገ ሰው ያለምንም ጥርጥር ይድናል። ይሄ ከ1400 ዓመት በፊት በአላህ ቃል የተነገረን ነው። ዛሬ ካፊሮች በየመንገዱ መንግስተ ሰማያት ቀርባለች ንስሐ ግቡ እያሉን ነው። አላህ ከ1400 ዓመት በፊት ባወረደው ቃሉ ሱረቱ ኑር ላይ ወቱቡ ኢለላሂ ጀሚዓን አዩሀል ሙእሚኑን ለዓለኩም ቱፍሊሑን ይላል። ዓላማና ግቡ ፈላህ መውጣት ነው። ለዓለኩም ቱፍሊሑን ትድኑ ዘንዳ ይላል። ከኛ ውስጥ መዳን የማይፈልግ አለ እንዴ? ይኖራል? ከአላህ ቁጣና ቅጣት ሁላችንም መዳን እንችላለን እንፈልጋለን። ታዲያ መዳን የምትፈልጉ ከሆነ ምን አድርጉ ነው ያለው? ወቱቡ ኢለላሂ ጀሚዓን አዩሀል ሙእሚኑን በአላህና በመጨረሻ ቀን እናምናለን የምትሉ ሙእሚኖች ሆይ ተውበት በማድረግ በመጸጸት ወደ ጌታችሁ መንገድ ተመለሱ ነው የሚለው አላህ። ተውበትና ኢስቲግፋር ቋሚ ስራችን ከሆነ ያለምንም ጥርጥር እንድናለን። ተውበት ያላሰረዘውን ኃጢአት፣ ኢስቲግፋር ምህረት ያላስገኘለትን ወንጀል መልካም ስራችን በፍጹም ሊያስመረው አይችልም ነው። ስለዚህ መሆን ካለበት ተውበትና ኢስቲግፋር ሁሌም ቀዳሚ ስራችን ሊሆን ይገባል ማለት ነው። ከነ ኃጢአታችን ከሞትን ነገ አላህ ፊት ከቀረብን ሰው ከነ ወንጀሉ ጀነት በፍጹም አይገባም ከመጥራቱ በፊት። ዱንያ ላይ በተውበት በኢስቲግፋር ካላጠራ ነው ወይ በቀብር ቅጣት በአኺራ ጭንቀት ካልቀለለ ያ ዋጋም ያስከፍለን ጀሃነም እሳት ነው የሚሆነው። ጀሃነም እሳትን የሚቋቋም ሰውነት ከሌለን ከአላህ ቅጣት ማምለጥ አንችልም የምንል ከሆነ ተውበትና ኢስቲግፋር ዕለታዊ ስራችን መሆን አለበት። ወንድሞቼ እህቶቼ፣ ተውበት ለማድረግ የተራዘመ ወቅት አይጠይቅ የደቂቃ ስራ ካልሆነ በቀር። ተውበት ለማድረግ የተለየ ስፔሻል ቋንቋ አይጠይቅም። በምን መልክ ነው ወደ አላህ የምመለሰው ተብሎ አረብኛ ወይ ሌላ ቋንቋ ማጥናትን አይጠይቅም። ተውበት ለማድረግ የተለየ ቦታ ላይ መገኘት አለብን የሚልም ነገር የለም። የግድ መካ ኡምራ ስናረግ ወይ ሐጅ ላይ መሆን አይደለም ያለበት። ተውበት ለማድረግ የተለየ ወር ረመዳን እስኪ ይምጣ ብለን እሱ እስኪመጣ ድረስም ወቅትን የሚጠይቅ አይደለም። ተውበት ለማድረግ ሐቂቃ አላህ ከወፈቀን አንድ ነገር ብቻ ነው እንደ መስፈርት የሚጠይቀው። ያም ምንድነው?
የተሰበረ ልብ ነው የሚፈልገው። ኃጢአተኛ መሆኑን ያመነ በዚህ ኃጢአቱ ሰበብ ጌታው ሊቆጣውና ሊቀጣው ከወሰነ ከሱ ቁጣና ቅጣት የራሱ ረህመት ካልሆነ በቀር ማንም ሊያድነኝ ሊያስጥለኝ አይችልም ብሎ የፈራ ልብ አላህ ይጠብቃል። ከሱ ውጭ ካለ ነገር ተስፋ ቆርጦ ወደ አላህ የሚመለስ ልብ ነው የሚፈልገው። እንዲህ አይነትን ልብ ያዘጋጀን ጊዜ እድሜ ልክ የሰራነው ወንጀል በአንድ ጀንበር ተውበት ወይም ኢስቲግፋር ሰበብ ሙሉ በሙሉ ምህረት ሊያገኝ ይችላል። አላህም በቃሉ ሱረቱ ዙመር ላይ እንደነገረን ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም በነፍሶቻችሁ ላይ ወሰን ያለፋችሁ ድንበር የጣሳችሁ ባሮቼ ሆይ ላ ተቅነጡ ሚን ረሕመቲላህ ከኔ ከጌታችሁ ከአላህ እዝነት በፍጹም ተስፋ እንዳትቆርጡ ይላል። እኔ እንደሆንኩኝ ኢነላህ የግፊሩ ዙኑበ ጀሚዓ ወንጀሎችን በጠቅላላ የምምር አምላክ ነኝ። ኢነሁ ሁወል ገፉሩ ረሒም እኔ ማለት ለባሪያዎቼ መሐሪ አዛኝ አምላክ ነኝ ነው የሚለው። ራሱ ቀድሞ ይቅርታ ጠይቁኝ እምራችኋለሁ ያለ ጌታ ከሆነ ተውበት አድርገን ተጸጽተን ወደ አላህ መንገድ ልንመለስ ይገባናል ነው። ኃጢአትን ሁሉ ሊያስምረው የሚችል ተውበት ብቻ ነውና ነው። መዳንም የሚገኘው በዚሁ ተግባር ነው። ስለዚህ ሁላችንም ተውበት ኢስቲግፋር ቋሚ ስራችን መሆን አለበት። ቅድም ያስጨንቁናል ያልናቸው የሰላም ጉዳይ የኑሮም ውድነት የመሳሰለው ራሱ በዚሁ በኢስቲግፋር በተውበት ውስጥ ነው አብሮ የሚስተካከለው። አባታችን ኑህ አለይሂ ሰላም ህዝቦቹን ሲመክራቸው ፈቁልቱ እስተግፊሩ ረበኩም ጌታችሁን አምላካችሁን አላህ ምህረትን ጠይቁ የኃጢአት ይቅርታን ከሱ ፈልጉ አልኩኝ። ይሄን ያረጋችሁ ጊዜ ኢነሁ ካነ ገፋራ ምህረተ ሰፊ ነው፣ በብዛት ኃጢአታችሁን ይምራል። መማር ብቻ ሳይሆን በዚህ ኢስቲግፋር ሰበብ ዩርሲል ሰማአ ዐለይኩም ሚድራራ ዝናብንም ከበላያችሁ የተንቧቧ አድርጎ በብዛት ያወርድላችኋል። አሁንም በኢስቲግፋር ሰበብ ወዩምዲድኩም ቢአምዋሊን ወበኒን ንብረትንም ልጆችንም ይጨምርላችኋል ነው የሚለው። ስለዚህ ተውበት ሪዝቅንም ያመጣል፣ ልጆችንም ያሰጣል፣ ኃጢአትንም ያስምራል። ረሱል አለይሂ ሰላቱ ወሰላም መለዚመል ኢስቲግፋር ኢስቲግፋርን ቋሚ ስራው ያደረገ ይላሉ የአላህን አዘማ ነገ በሱ ፊት ቆሞ መጠየቅን ትላንት ከትላንት ወዲያ የሰራውን ወንጀል የአኺራን አስጨናቂነት ባስታወሰ ቁጥር ኢስቲግፋርን ቋሚ ስራው አድርጎ የሚያበዛ ሰው ምን ያገኛል ሲባል ጀዐለላሁ ለሁ ሚን ኩሊ ሀሚን ፈረጃ ካስጨነቀው ነገር መውጫ ቀዳዳን አላህ ያበጅለታል። ወሚን ኩሊ ጀዐለላሁ ለሁ ሚን ዲቅን መኽረጃ ለጠበበው ሁሉ መውጫ ቀዳዳ ወሚን ኩሊ ሀሚን ፈረጃ ላሳሰበው ሁሉ መፍትሄን ያቀርብለታል። ወረዘቀሁ ሚን ሐይሱ ላ ያሕተሲብ ካልጠበቀው ካላሰበው ስፍራም ሲሳይን ይሰጠዋል አሉ። ይሄ ሁሉ የምን ውጤት ነው? የምን ውጤት ነው ወንድሞች? የኢስቲግፋር የተውበት ውጤት ነው። ከኛ ውስጥ ወንጀል የሌለበት ማንም የለም። ቅድም ኡስታዝ ባህሩ እንደጠቀሰው ረሱል አለይሂ ሰላቱ ወሰላም ኩሉ በኒ አደመ ኸጣእ ብለዋል። ሲበዛ እንሳሳታለን፣ እናጠፋለን። ምንም ከአደም የወረስነው ኃጢአት ባይኖርብንም የግብር ኃጢአት ግን አለብን። ህግ በመጣስ ዋጅባቶችን ችላ በማለት ሐራምን በመዳፈር ወንጀል ውስጥ እንወድቃለን። ግን ትልቁ ነገር ወንጀል ላይ መውደቁ ሳይሆን ከዛ ወንጀል አለመመለሱ ነው አደጋው። ሐዲሱም ያለው ወኸይሩል ኸጣኢን አተዋቡን ነው። በብዛት በተውበት በኢስቲግፋር የሚመለሱት ከተሳሳቾች በላጭ ናቸው ነው የሚለው። አላህ ታጋሽ ጌታ ስለሆነ ከቁጣው በፊት ትግስቱ ስለቀደመ ከቅጣቱ በፊት ምህረቱ ስለሰፋ ዝም አለን እንጂ እንደ ወንጀላችን ቢሆን ኖሮ ማ ተረከ ዐላ ظهرها من ዳባ እንዳለው አንዳችንንም ሳያስቀረን ከምድር ገጽ ያጠፋን ነበር። ግን እድል እየሰጠን ነው። 1000 ጊዜ ስናጠፋ በ1001ኛው ተውበት የምናረግ ከሆነ እሱ ሊምረን እድሉን ላይነፍገን ፈልጎ ነው። ሐዲሱል ቁድሲ ላይ እንደተናገረው ያ ዒባዲ ብሎ አቢ ዘርን አልጊፋሪ ረዲየላሁ ዐንሁ ባስተላለፈው 10 ጊዜ ባሮቼ ሆይ ብሎ አላህ በጠራን ቦታ ላይ ሁለተኛው ጥሪ ላይ ምንድነው ያለው? ኢነኩም ትኽጢኡነ ቢልለይሊ ወነሃር በቀንም በሌሊት በብዛት ታጠፋላችሁ፣ ትሳሳታላችሁ። ወአና አግፊሩ ዙኑበ ጀሚዓ
እኔ ደግሞ ወንጀሎችን ሁሉ የምምር ጌታ ነኝና ፈስተግፊሩኒ አግፊር ለኩም ማረን በሉኝ እምራችሁ ዘንድ ነው የሚለው። ጉዳዩ እንደዛ ከሆነ ታዲያ ኢስቲግፋርና ተውባ ለማድረግ ምንድነው የከለከለን? ወይ ጥፋታችንን አላመንም አልተቀበልንም። አንድ ሰው እኮ ለይቅርታም ያነሳሳ ልብ የሚኖረው ጥፋቱን አምኖ ሲቀበል ነው። ይሄ በቀላል ምሳሌ በራሳችን ህይወት ምናየው ነው። ወንድምህን ይቅርታ ጠይቀው ስትባል ምን አድርጌ ነው ይቅርታ የምጠይቀው ብለ በትዕቢት የምትወጠረው ለምንድን ነው? ጥፋተኛ አይደለሁም ብለ ስላመንክ ነው። ሐቂቃ እንደበደልከው እንደዘለምከው ጥፋተኛ መሆንህን ውስጥ የነገረ ጊዜ እኮ ሰላም አይሰጥህም። ራስህም ከቻልክ ደውለ ካልቻልክ እንኳን ሰው ጣልቃ ገብቶ እንዲያስታርቃችሁ ይቅርታ እንድትጠይቅ ውስጥህ ይፈልጋል። ለምን ተጸጽተሃል? ሰላማዊ እንቅልፍ እንደማተኛ አውቀሃል። ስለዚህ ጥፋተኛ መሆንን ያመንክ ጊዜ አጥፍቻለሁ አፍ በለኝ ለማለት አይከብደንም። አላህንስ ይቅርታ ለመጠየቅ ምንድነው እንደዚህ እንዲከብደን ያደረገው? ወንጀሉን አላመንበትም ነው? ጥፋተኛ መሆንን ማመን ይቅርታ ለመጠየቅ ትልቅ አጋዥ ነው፣ ሰበብ ነው። ለዚህ አደምና ኢብሊስ ለኛ ትልቅ አርአያዎቻችን ናቸው፣ ትምህርት የምንወስድባቸው። ሁለቱም በጀነት ውስጥ ጥፋት አጥፍተዋል። አንደኛው የታዘዘውን እምቢ ብሎ፣ ሌላኛው ደግሞ የተከለከለውን ተዳፍሮ ማለት ነው። ዛሬ እኛ የሁለቱንም ኃጢያት ነው እየሰራን ያለነው። ብዙ የታዘዝናቸው ዋጅባት የምንተዋቸው አሉ፣ የተከለከልናቸው ሙሐረማት የምንዳፈራቸው አሉ። ግን እጣ ፈንታችን የማን እንዲሆን እንፈልጋለን? የአደም ወይስ የኢብሊስ? አደም አለይሂ ሰላም አላህ የከለከለውን ነገር ከሚስቱ ጋር በመሆን በጀነት አትብላ የተባለውን አትቅረብ የተባለውን የዛፍ ፍሬ ወስዶ በልቷል። ኢብሊስ ደግሞ እንደዚሁ ለአደም የአክብሮትን ስግደት እንዲሰግድ ከመላእክት ጋር አብሮ ታዞ ነበር፣ አልሰገደም። ከአደምም ከኢብሊስም ማዕሲያ አመጽ ተገኝቷል ማለት ነው። በውጤቱ ግን ጌታ አላህ አደምን ይቅርታ አደረገለት፣ ኢብሊስን ግን በቁጣው እንዲዘወትር ወሰነበት። ለምን? ሁለቱም የሱ ባሮች ናቸው። አላህ ደግሞ በባሪያዎቹ መሃል አያዳላም በፍጹም። ምህረቱ ለሁሉም ሰፊ ነው። ጉዳዩ ያ ከሆነ አንዱን ለምንድን ነው የማረው? ሌላኛውንስ ለምንድን ነው ምህረት የነፈገው? እዛ ጋር ያለው የነሱ ረደል ፊዕል ለኛም ትልቅ ምሳሌ ነው። አደም ጥፋቱን ካጠፋ በኋላ በጌታ አላህ ከጀነት ውጣ አልተባለም። ጥያቄ ነው የቀረበለት። አላህ ማስረጃን ሳያቆም ዑዝርን ሳያዳምጥ የሚቀጣ ጌታ አይደለም። ስለዚህ አትብሉ ያላቸው ጊዜ ያንን ዛፍ ቀርበው ሲበሉ ውጡ ከጀነት አላለም። ፈናዳሁማ ረቡሁማ ጌታቸውም ምህረት ባዘለ ንግግር ጠራቸው። አለም አንሃኩማ አን ትልኩማ ሸጀራ አለ። ማስረጃ ሲያቆም ኢቃመቱል ሁጃ ከዚች ዛፍ መጀመሪያ ከልክያቸው አልነበረም ማለት ባይከለከላቸው ኖሮ በመብላታቸው ምክንያት ኃጢያተኛ ተደርገው አይከሰሱማ። ስለዚህ አላህ በሱ በኩል ምንም ክፍተት እንደሌለ ማስረጃ ሲያቆምባቸው ቀድሞውኑ ይህን ዛፍ እንዳትቀርቡ ከልክዬ አልነበረም ማለት። አዎ ከልክለሃል። ምክንያቱም ወላ ተቀረባ هذه الشجرة فتكونا من الظالمين የሚለው ማስረጃ አለና። እንደገናስ ወአቁል ለኩማ ኢነ الشيطان لكما عدو مبين በሸይጣን እንዳያሳብቡ ደግሞ እርሱ ጠላታችሁ ነው እንዳያሳስታችሁ ተጠንቀቁትስ ብዬ አልነበረም ማለት ብለዋል። ኢነ هذا عدو لك ولزوجك فلا يخرجنكما من الجنة فتشقى ብሎ ነግሮታል። ጉዳዩ እንደዛ ከሆነ በአላህ ዘንድ ማስረጃው ከቆመባቸው ታዲያ ለምንድነው ትእዛዜን የጣሳችሁት? አሁን ዑዝር አላችሁ ወይ? እንዳልቀጣችሁ ከኔ ረህመት እንዳላባራችሁ ሊዳርግ የሚችል ምን መከላከያ አላችሁ አላቸው። ምንድን ነበር ታዲያ የነሱ መልስ? ከከለከልከን ዛፍ ወስደን የበላ ነው አንተ በአዘል በቀዳ ወልቀድር ስለጻፍክብን ነው ብለው ቀዳ ወልቀድርን አላመካኙም። ወይም ኢብሊስ ስላሳሳተን ነው ብለው በኢብሊስ አላሳበቡ። ፊት ለፊት ጥፋትን አምኖ ይቅርታ መጠየቅ ብቻ እንደሆነ የሚያዋጣው ስለተረዱ መጀመሪያ ኢዕትራፍ ነው ያደረጉት። ቃለ ረበና ظلمنا አንፉሰና ያንተን ህግ በመጣስ ነፍስያችንን በድለናል፣ እኛው ነን ጥፋተኞቹ፣ አምነናል አሉ። ኢዕትራፍ አደረጉ። ያመነ ሰው ይቅርታ ለመጠየቅ አይከብደውምና ስለዚህ ቀጥለው ምን አሉ? አሁን የቀረው ያንተ ይቅርታ ነውና ፈኢን ለም ተግፊር ለና ወተርሐምና አንተ ባትምርን ባታዝንልን ለነኩነነ ሚነል ኻሲሪን ከከሳሪዎች እንሆናለን። አላህም ማራቸው ይቅርታ አደረገላቸው። ግን አስቀድሞ በአዘል
ኢኒ ጃኢሉን ፊል አርዲ ኸሊፋ ብሎ በወሰነው መሰረት ምድር ላይ እንዲኖሩ ፈቀደ ማለት ነው። ነገር ግን ነገ የውሙል ቂያማ በዚህ ጥፋት ተጠያቂ እንዳይሆኑ ምህረቱን ለገሳቸው ማለት ነው። ስላመኑ ስለተጸጸቱና ይቅርታ ስለጠየቁ። ወደ ኢብሊስም ስንመጣ ለአደም እንዲሰግድ ከመላእክት ጋር ታዞ ያለ እነሱ ሲሰግዱ እሱ ግን አልሰግድም ብሏል። ስላልሰገድክ ግን ውጣ አላለውም ጌታችን አላህ ከነበረበት ረህመት። እሱንም ጠየቀው። አደምን የጠየቀው አላህ ቃለ ያ ኢብሊሱ ማ መነዐከ አን ተስጁደ ኢዘ አመርቱክ። ያቃል እኮ ውስጡን፣ ነገር ግን ሁጃ ማቆም ይፈልጋል። አንተ ኢብሊስ ሆይ ለአደም ከመስገድ ያዘዝኩ ጊዜ ምንድነው የከለከለህ አለው። ዑዝር አለ? ስጁድ እንዳያደርግ ስፓይናል ኮርዱ ተበላሽቶ ከሆነ ጀርባው ላይ ሌላ ችግር ካለበት ያቅርብ። አላህ ሁጃ ማቆም ይፈልጋል። ምክንያቱን ግን ከሱ መስማት ፈልጓል። ምንድነው ምክንያትህ አለው። አሁን ኢብሊስ የመለሰው ረደል ፊዕል ነው። እዚህ ጋር እንደ አደም ጥፋቱን አምኖ ጌታዬ ሆይ አጥፍቻለሁ ይቅርታ አድርግልኝ ቢል ኖሮ አደምን የማረው የአላህ ምህረት ለኢብሊስም ይተርፈው ነበር። ነገር ግን ኢብሊስ ምንድነው መጀመሪያ ከሰራው ወንጀል የከፋ ወንጀል ውስጥ ገባ። የመጀመሪያው አደሙ ሱጁዲሂ ለአደም አለመስገዱ ቢዛቲሂ ኩፍር አይደለም፣ ማዕሲያ ነው፣ ወንጀል ነው። ኩፍር ውስጥ እንዲገባ ያረገው ግን ለዚህ ወንጀል ያነሳሳው ምክንያት ስለነበር ያን ምክንያት ነው አውጥቶ የዘረገፈው። ቃለ አነ ኸይሩን ሚን፣ እኔ እኮ ከሱ እሻላለሁ አለ። እንዴት እታዘዛለሁ ለበታቼ እንድሰግድ? ኸለቅተኒ ሚን ናሪ ወኸለቅተሁ ሚን ጢን፣ እኔን ከእሳት ፈጥረኸኛል፣ እሱን ከጭቃን የፈጠርከው፣ ከኔ ለሚያንስ ፍጥረት እንዴት እሰግዳለሁ አለ። ኢብሊስ እያየ የነበረው እንድሰግድ የታዘዝኩት ለማን ነው የሚለውን እንጂ እንድሰግድ ያዘዘኝ ማን ነው የሚለውን አልነበረም። ያንማ ቢያይ ኖሮ ለመስገድ የሚከለክለው ነገር አልነበረም። ያ ኩራቱ ነው ከነበረበት ወንጀል ኩፍር ውስጥ የከተተው። ቁርአንም ኢላ ኢብሊስ አባ ካለ በኋላ ወስተክበረ አለ። በዚህ ኩራቱ ሰበብ ደግሞ ፈካነ ሚነል ካፊሪን ከካሃዲያን ወገን ሆነ። ዛሬስ እኛ ወንጀል ስንሰራ ነገ እጣ ፈንታችን የአደም ይሁን ወይስ የኢብሊስ ተብለን ስንጠየቅ አደም የገጠመው እንዲገጥመን ከሆነ ምንፈልገው አደም የሰራውን መስራት አለብን። አንደኛ ኢዕትራፍ ረበና ዘለምና አንፉሰና ብለዋል። ማመን አለብን። ነፍሳችንን በድለናል፣ አጥፍተናል። ይሄን መቀበል አለብን። ይሄን ከተቀበልን ቀጣዩ ስራ ፈኢን ለም ተግፊር ለና ወተርሐምና ነውና አላህ እንዲምረን ይቅር እንዲለን መለመን ነው። ሰይዱል ኢስቲግፋር ሐዲሱን ታውቁታላችሁ ሁላችሁ። ዋና የተፈለገው መሐለ ሻሂዱ ላይ መጨረሻ ምንድነው የሚለው? ወአቡኡ ቢዘንቢ፣ ኃጢአተኛ መሆኔን አምናለሁ ተቀብያለሁ ነው አዕተሪፍ። ስለዚህ ፈግፊር ሊ ማረኝ፣ ፈኢነሁ ላ የግፊሩ ዙኑበ ኢላ አንተ፣ ከአንተ በስተቀር ወንጀልን የሚምር ማንም የለም ነው። አልኢዕቲራፉ ቢዘንብ፣ ጥፋተኛ መሆናችንን ከልብ አምኖ መቀበል ለተውበት ያነሳሳል። ለኢስቲግፋር ጊዜ እንዳንሰጠው ያረጋል። አለበዛ ራሳችንን መልካም ሰዎች አድርገን ብንቆጥር ከሆነ ኃጢአታችንን ካሳነስን በሰራነው መልካም ስራ ሰበብ የሚካካስ አድርገን እምናስብ ከሆነ ከተውበት ይጋርደናል። ሁሌም ራሳችንን መውቀስ አለብን። ሙእሚን ራሱን ወቃሽ እንጂ ራሱን አክባሪ እንዳልሆነ አላህ በዚህ ነፍስ ሙሉ ነው የነገረን። ሱረቱል ቂያማ ላይ ላ ኡቅሲሙ ቢየውሚል ቂያማ ወላ ኡቅሲሙ ቢነፍሲ ለዋማ ነው ያለው። ራሷን በምትወቅስ ነፍስ እምላለሁ አለ። ማን ነው ራሱን የሚወቅሰው ሲባል ሙእሚን ነው። አላህ ካዘዘው ትእዛዝ አንጻር የሚጠበቅብኝን አልፈጸምኩም፣ የከለከለኝን ሙሉ በሙሉ አራኩም፣ ተዳፍር ያለው ብሎ ተቅሲር በማድረጉ ራሱን የሚወቅስ የሙእሚን ነፍስ ነው። አላህ በእንደዚህ አይነት ነፍስ ምሏል። ከነዛ ነፍሶች ምናልባት እኔም አንዱ መሆን እፈልጋለሁ የምንል ከሆነ ራሳችንን መውቀስ አለብን። ሁሌም የበታች መሆናችንን መመልከት ይኖርብናል። የዛኔ ለተውበት ለኢስቲግፋር በር ይከፍትልናል። አለበዛ በመልካም ስራችን የምንታለል ከሆነ ተውበትና ኢስቲግፋርን በቃ በአደባባይ በቀን ወንጀልን ለሚሰሩ ሰዎች እንጂ ለኛ ያልተደነገገ ስለሚመስለን ሰዓቱን አላረዝም። ወንድም እህቶቼ እኔንም ነፍስዬን ጨምሮ ተውበትን እናብዛ፣ ወደ አላህ እንመለስ። አላህ ወንጀላችንን ይቅር እንዲለን ሁሌም አስተግፊሩላህ ወአቱቡ ኢለይህ የሚለው ከልባችንም ከመላሳችንም ቋሚ ስራ ይሁን። አላህ ተውበትን ከሞት በፊት ይወፍቀን። በሞት ወቅት አላህ ሸሃዳን ይለግሰን። በቀብር ላይ ለሚቀርበው ጥያቄ ጽናትን አላህ ይወፍቀን። በአኺራ ከእሳት አርቆ ጀነትን ይስጠን። ወሰላሙ ዐለይኩም ወራህመቱላሂ ወበረካቱ።
ሰብስክራይብ በማድረግ ቤተሰብ ይሁኑ።